ሄሎ ሰላም መጠየቅ እችላለሁ? የ30 ዓመት ልጅ ነኝና እስቲ ቆይ በስመ አብ በይ። በስመ አብ ወወልድ ወመንፈስ ቅዱስ በይ። አዎ እሺ። እድሜሽ ስንት ነው? እና ከቦይፍሬንድ ጋር ከሁሉም ጋር ላይ መግባባት ሰምተሽኛል? የኔት አቤት። እድሜሽ ስንት ነው? 30 አሁን 30 ይሞላኝ። እሺ ቀጥይ የኔት። እና በቃ ከማንም ሰው ጋር መግባባት በጣም ከማንም ሰው ጋር መግባባት ያቅተኛል። ዝም ብዬ ነው የምጣላው። ለምሳሌ ምንድን ነው የሚያጣላሽ? እስቲ አንዱን ጥቀሽልኝ። እንጃ በቃ የነጫንጨኛል እነጫንጫለኝ ምንድን ላይክ ሰው ጥሩ ሰው ራስ ምናምን እያሉ ግን ላይክ ትንሽ ጊዜ ከሄድኩኝ እነጫንጫለሁ፣ ይጠቃላለሁ። እንጃ ጣላ አላውቅም። ቴሌግራም ቢሆን ኖሮ መልክሽን አይ ነበር። እንግዲህ ቡዳ ሰዎችን ከአንቺ እንዴት እንደሚያርቅ ለማየት ሞክር ነበረ። በእርግጥ በመልክም በጸባይም በምንም መንፈስ ይገባል። ግን ለምሳሌ ሀሳብሽን ስለማይቀበሉሽ ነው የምትበሳቸው ወይስ የሚያቀርቡልሽ ሀሳብ እንደ ሽንፈት ስለምትቆጥሩ ነው የምትነጫነጨው? እኔ እንጃ። አንዱንማ ንገሪኝ። እንደ ለምሳሌ እኔ አሁን በጓደኛሽ ቦታ ተኪኝና እያወራን ያለ ነው የሆነ ቦታ ነው ያለ ነው እንበል እናስብና ምንድን ነው ቀድሜው መጀመሪያ ሊያጣላችሁ የሚችለው ቶሎ የሚያነጫንጭሽ ምንድን ነው? በቃ እንደዚህ ላይ ህልክ አለብኝ የሚሆን ያለ አድርግ ወይም ደግሞ እንደዚህ በጠዋይም ከጠየቁኝ ነው በቃ እጣላለሁኝ። በዛ ህልክ እኔ እንጃ በጣም ህልከኛ ነኝ እና አልቻልኩትም። ይሄኛው ከማንም ሰው ጋር ደግሞ መግባባት ያቅተኛል። ለሊት ደግሞ ከኔ ጋር የተኛ ሰው እመተዋለሁ። በእንቅልፍ ልብሽ ነው? በእንቅልፍ ልብሽ ነው? አዎ በእንቅልፍ ልቤ እና እመተዋለሁ። ብዙ ነገር አድርጋለሁ ለሊት ምናምን። አዎ ይሄ በቡዳ የሚበላት ምልክት ነው። በቡዳ ተበልተሻል። በልጅነትሽ ስትበይ ነው ይሄ ነገር የሚሆነው። በልጅነት በቡዳ የተበላ ሰው በእንቅልፍ ልቡ ተነስቶ አልጋ ላይ ይቆማል። ካልጋ ወርዶ የሆነ ጥግ ላይ ግድግዳ ላይ ሄዶ ይቆማል። በልጅነት በቡዳ የመበላት ምልክት በደንብ አስተውሉ። ቀጥሎ ደግሞ በር ከፍቶ የመውጣት ካጠገቡ ያለ እህትም ትሁን ወንድም እህቱን አቅፋት ሊተኛ ይችላል፣ ሊነካካት ይችላል። ሴትም ከሆነች ወንድሟን፣ እናትም ትሁን ማንም ይሁን ብቻ በእንቅልፍ ልብ ሰውነትን የሚያንቀሳቅሰው ቡዳ ነው። ያም ሆኖ ደግሞ ያው የጠቋር መንፈስ ስራ ምንድን ነው? በዘመዳማቾች መካከል ወሲብ ማስፈጸም ነው፣ ያስጀምራል። ራሱ ጠቋር ቡዳ ከሆነ ማለት ነው። ጠቋር ቡዳ ካልሆነ ደግሞ ማለቴ ቡዳው ጠቋር ካልሆነ ደግሞ እንዲሁ ዝም ብሎ ከምትቀርቧቸው ሰዎች ጋር በሶስት መንገድ ነው የሚያርቀው። አንደኛ ጸባይ፣ ሁለተኛ አፍ በማሽተት፣ ሶስተኛ ደግሞ ሰውነትን በማሽተትና ብቸኛ በማድረግ ወይም ደግሞ ዝጋታም የሚባል ቋንቋ አለ። ዝም ብሎ አማርኛው ግልጽ ነው። ዝጋታም ምንድነው? አንተ አትጫወትም እንዴ? ምንድነው? አታወራም እንዴ? ልክ ያ ሰው ያቺ ሴት ስትመጣ ወይም እሷ እህታችን ስትናገር ልክ ስትመጣ ሰዎች ብድግ ብድግ ብሎ የመሄድ ባህሪ፣ በዙሪያ ያሉትን ሰዎች ባህሪ ቀይሮ እሷን አይምሮዋን መንካት ማለት ነው። ይሄ ነው እና ይሄ በቡዳ በልጅነት የመበላት ምልክት ነው። ሌላው ሰዎች ይሰለቹሻል። አይሰለቹሽም? ሰዎች በጣም ይሰለቹኝ። ይሄ እንግዲህ በልጅነትሽ ስለተበላሽ ነው። ሳታውቂ የገባ መንፈስ ነው፣ ግን አብሮሽ አድጓል። ተዋት፣ ጸባይዋ ነው፣ አመሏ ነው። ተዋት በቃ አቦ በእናትሽ ተይኝ ተብሎ የምትባይ ሰው ነው የምትሆኝው። እና ይሄ የሚያሳየው ትልቁ ነገር ብትቺ በዛው ጊዜ በቁርባን ብታርጊ ጥሩ ነበር። አሁን ግን አንድ ጊዜ ንስሐ ገብተሽ በህይወት ዘመንሽ ማለት ነው አንዴ ከፍቅረኛሽም ርቀሽ ሊሆን ይችላል። በቃ ያለ ፍቅረኛም ከፍቅረኛሽም ጋር ሊሆን ይችላል። ግን ያው ዞሮ ዞሮ እንደተጋባችሁ ሳይሆን እሱም የሚቆርብልሽ ከሆነ እሰየው፣ ካልሆነ ግን ከሁሉ ነገር ርቀሽ ለ6 ወርም ይሆን አብይ ጾም እስከሚያልፍ እስከ በዓለ ሃምሳ መጨረሻም ሊሆን ይችላል በደንብ ሰግደሽ በደንብ ጸልየሽ ቀኑና ወስደሽ መቁረብ አለብሽ። ከዛ በኋላ ይስተካከላል ይሄ ነገር። የመጀመሪያው ትልቁ መድኃኒት። ሁለተኛው ነገር ትልቁ መድኃኒት ደግሞ ያ ሰው አንቺ የምትጣዩ ሰው የሚያነሳቸውን ርዕሶች ታይና ምንድነው ባህሪ ብለሽ ራስሽን ቼክ አድርጊ። ምንድነው የኔ ባህሪ? ይሄ ሰው የሚናገረውን ነገር የምቃወመው ምንድነው? እኔ ምን ስለሆንኩኝ ነው? ለምሳሌ እኔን አዳምጡኝ የሚል ባህሪ ያለበት ሰው ይሆናል እሱ
እና አንዳንዴ አንቺም ትክክል ሆነሽ እኮ እሱ ይሄ ሐሳብ ጥሩ ነው ብሎ በግድ ተጽዕኖ ሲፈጥርብሽ ላለመቀበል የምታረጊው ጥረትም ሊሆን ይችላል። አንዳንዴ ደግሞ ሁልጊዜ ደግሞ ምን አይነት ነገር አለ? ሴት ልጅ እንክብካቤ ፈልጋ በውበትም በጸባይም በምንም በቤተሰብም በቅምጥልም አድጋ ግን እንክብካቤ ፈልጋ ያንን እንክብካቤ የማያቅ ጓደኛ ሲቀርብሽና ጓደኛሽ ይህንን ነገር የማያደርግ ከሆነ ንጭንጩ ይቀጥላል። ትወጂዋለሽ ግን እንክብካቤው የለም እና እንዳታጭው ትወጂዋለሽ፣ እንዳትቀርቢው እንክብካቤ የለም እና ሁል ጊዜ በቁጣና በንጭንጭ ነው የምታሳልፊው። ምናልባት ከሻወር መውሰድ ጋር በተገናኘ ከሰውነት ጠረን ጋር በተገናኘ ወይም ደግሞ ከአፍ ጠረን ጋር በተገናኘ የምትነግሪ ነገር አለ ማለት እንደዛ ምናምን የአፍ መሽተት ሜቢ አየዋለሁኝ እሱ ጋር አየዋለሁኝ። እሱ ልጅ ጋር እሱ ባለቤትሽ ጋር ነው? ማን ነው? ፍቅረኛሽ ጋር ያለ የለም። አሁን አየዋለሁ የምትይው ማን ጋር ነው? አንቺ ጋር ነው? እሱ ጋር ነው ማለት ነው? እኔ ጋር አየዋለሁኝ ይነግረኛል። እሱም አሁን ኢቭን ላይክ አሁን ብራሽ አድርጌ ምናምን ቶሎ ብሎ ነው እንደዛ የሚፈጠረው። አየሽ፣ እሱ እንዲጸየፍሽና አንቺም ደግሞ ይህንን ሲነግርሽ የበታችነት ስሜት እንዲሰማሽ ነው። ያም ያነጫንጭሻል። ብዙ ጊዜ አንድ ጊዜ አፍህ ይሸታል ተብሎ የተነገረው ሰው እውነት በትክክል አመሰግናለሁ ብሎ ካላመሰገነ በስተቀር በጣም ነው የሚደብረው የሚከብደውም። ከዛ በኋላ ይሸማቀቃል ያ ሰው። አፉ ላይ ማስክ ማድረግ ሳይፈልግ ወይም ደግሞ አፉ ላይ ስከርፕ ማድረግ። ቅዳሴ ላይ አይተሽ ከሆነ አንዳንድ ሰዎች ነጠላ እንድትች አድርገው ነው የሚያወሩት። አባቶችም አስቀዳሾችም አይተሽ ከሆነ ሲያወሩ ለነገሩ ጠዋት ተነስተን ወደ ቅዳሴ ስለምንሄድ ባልበላ አፋችን ስናስቀድስ የአፍ ጠረን ይቀየራል። በእርግጥ ከበላን በኋላ ምናልባት ጠረኑ ላይኖር ይችላል። ያም ሆኖ ግን አርቲፊሻል ጥርስ ያደረጉ ሰዎች ካልፋቆት ይሸታል። ግን ጸባይሽም ካልተስተካከለ ከሰው ጋር የማያቀራርብ ባህሪ ካለሽ እና አፍሽም የሚሸት ከሆነ ቡዳ ነው ማለት ነው። የቡዳ መንፈስ ደግሞ ከሰው ጋር እንድትቀራረቢ የማይፈልግ መንፈስ ነው። አንቺን ብቻ ነው መያዝ የሚፈልገው፣ የእሱ ብቻ እንድትሆኝለት ነው የሚፈልገው። እና ይህን መንፈስ የምንከላከለው መጀመሪያ ላይ የደወለችው ልጅ አለች። ሁልጊዜ የተባረኩ ነገሮችን መብላት፣ ምግብም በስመ አብ ብለው መብላት። ከዛ በኋላ መጨረሻ ላይ ደግሞ ጧጧት ጸበል መጠጣት፣ የቅዳሴ ጸበል በተለይ ዘቢብ፣ ዳቤ ምናምን የሚባሉ ነገሮችን ስንበላ ይሄ ስጋ ላይ ተቀምጦ የሚያሸንፈንን መንፈስ እናሸንፈዋለን። ዝም ብሎ እኮ የአባቶቻችን ወይም ደግሞ የእናቶቻችን ይሄ የተባረኩ የቤተ ክርስቲያን ምግቦች ዝም ብሎ አልተዘጋጁም። እኔ አሁን ለምሳሌ አባ ሳሙኤል ዘደብረ ወገግ አሰቦት ስላሴ ገዳም የዛሬ ስንት ወር ነው ሄጄ ነበርና ዳቤ ሰጥተውኝ በነጠላ ጠቅልዬ ይዤ መጥቼ እሱን በልቼ እውነቴን ነው ጥርግ ብሎ ይወጣልኝ ነገር አለ። እኔና እግዚአብሔር ብቻ በምናውቀው። በጣም የሚገርመው ነገር ከአፌ ካነጋገሬ ከሁሉ ነገር ጀምሮ እስከ ውስጥ ድረስ ጠራርጎ ነው ያወጣልኝና እምነት ነው የሚያስፈልገው። አንድ ሁለተኛ ነገር ደግሞ የዋዛ አይደለም፣ የገዳም ምግብ ነው። የየትኛውም ቤተክርስቲያን ምግብም ይሁን ጸበልም ይሁን ካመንሽ ይሆናል። በቤትሽም እንኳን ከቧንቧ የቀዳሽው ካመንሽ ይሆናል። ሌላው ትልቁ መፍትሄ ባህሪሽን መገምገም ነው ብዬሻለሁ። ባህሪሽን ማወቅ፣ ጸባይሽን ማወቅ። ሰው የሚወድልኝ የትኛው ባህሪ ነው? ሰው የሚጠላው የትኛውን ባህሪ ነው? እንዳላሳድገው የተከለከልኩት የትኛው ባህሪ ነው? ሰው በጣም ቆንጆ ነገር ነው ብሎ የሚሉኝ የትኛው ነው? እሱን ነገር ደግሞ እንዳላጎላው የከለከለኝ የትኛው ጸባዬ ነው ብለሽ ራስሽን መመርመር ጥሩ ነው። ከተናደድኩኝ በኋላ እኮ እመለሳለሁኝ። እሺ በቃ ከጮኩኝ ብዙ ነገር ካደረግኩኝ እመለሳለሁኝ፣ ይቅርታ ጠይቃለሁኝ። ግን በቃ በጣም ነው የምናደደውና የሆነ ያልሆነ ሁሉ ነገር እላለኝ ካልኩኝ በኋላ በቃ ሁሉ ነገር ከሰባበርኩኝ በኋላ ነው የሚገባኝ። ስለዚህ መሳደብ ነው ወይስ መነጫነጭ ነው? እነጫነጫለሁኝ፣ ያገኘሁት ወራውራለሁኝ፣ ሰውን አናድራለሁኝ ምናምን በጣም። ስለዚህ ከዛ በኋላ ይጸጥተኛል። ትንሽ ከቆየሁ በኋላ በጣም ይጸጥተኛል ምናምን እና ከሁሉ ሰው ጋር ደግሞ እንደዛ ልትሆን አትችልም። ከሁሉ ሰው ጋር እንደዚህ መሆን በትክክል አንቺ ውስጥ ከሰው ጋር ከሚቀርብን ሰው ከቀረቡኝ በኋላ ነው እንደዛ ባህል የማሳየው። ሰው እንዳይወጣልሽ ነው። ሰው አይወጣልኝም እንድትይ እኮ ነው። አሁን አንዳንድ ሰዎች እኔ በቃ ሰው አይወጣልኝም፣ ሰው አልቀርብም፣ ሁለተኛ ዘመድማ በስማም፣ ሁለተኛ እንዲያውም ባዳ ይሻላል እስከ ማለት ይደረስና ባዳም እንኳን ቢሆን ከቀረብሹ በኋላ ወይም ከተቀራረብሹ በኋላ በእናትሽ ምን ሆነሽ ነው? እኔ እኮ ደህና ሰው መስለሽኝ ነው ምናምን ብሎ ይርቃሉ። ግን ይሄ
ፍጹም ከአንቺ ሰው እንዲርቅ የሚያደርግ የተበላሹ የቡዳ መንፈስ ነው። የኔ ናት እኔ ብቻ ነኝ ብቻዋን ጨለማ ክፍል ውስጥ ወይም ደግሞ የተዘጋ መስኮቱም ተዘግቶ በሩም ተዘግቶ ለብቻዋ ነው ላገኛት የምፈልገው ብሎ የሚያስባል። ለብቻቸው የሚቀመጡ አሉ። ጫካ ሄደው ይሄ በወንዶች ላይ ሲሆን ምን አይነት ሰዎች መሰሉሽ? ብሔረ ጽጌ፣ ሐምሌ 19፣ አምባሳደር መናፈሻ አዲስ አበባ ውስጥ እንኳን ማለት ነው ለብቻቸው ቁጭ ብሎ ጫት የሚቅሙ ለብቻቸው ቁጭ የሚሉ ሰዎች አሉ። ጸጥ ብሎ የሚቀመጡ ሰላማዊ ቦታ የሄዱ ይመስላቸዋል። ወይም ደግሞ ነፋሻማ ነገር ወንዝ ዳር ላይ ለመዝናናት ሄደው የተቀመጡ ይመስላቸዋል። ግን መንፈሱን ወደ ራሱ ቦታ ቢወስዳቸው ጸጥ ያለ ቦታ ይወስዳቸዋል፣ ያስቀምጣቸዋል። ወይ ይቆዝማሉ፣ ነገር ያብሰለስላሉ፣ ጥፍራቸውን እየበሉ ከንፈራቸውን እየነከሱ ብዙ ነገር ያብሰለስሉና ይመጡና ያፈነዱታል። እንደዛ ባህሪ አለኝ። መላቴን ትሰራ ሲሄድ ምናምን በጣም ነው የማይካውና ምን ሆነሽ ነው አንቺ ካላልኝ ሰው አላስታውሰው መላቴ እያኘኩ እንዳለ ማለት ነው። የኛው ከትንሽ እያልፈው የነበረው ብቻ ቤትም ቦታ ብቻሽን እንድትቀመጭና በነገሩ እንድትበሰለሰለ የማድረግና በራስሽ እንድታዝኝ የማድረግ ባህሪ የሚያደርገው በቃ እኔ ሰው አይወጣልኝ ብለሽ ብቻሽ እንድትቀመጭ ስለሚፈልግ ነው። ምን ታደርጊያለሽ መሰለሽ? ብዙ ጊዜ ሰግደሽ ጸልየሽ ምናምን ከሰው ጋር ተቀላቅለሽ ቁጭ በይ። ሮጠሽ ሄደሽ ከሰው ጋር መቀመጥ፣ ጸልየሽ ከሰው ጋር መቀመጥ። ከዛ ያ መንፈስ ጸሎት ክፍልም አይቀመጥም። ሰግደሽም ስለሄድሽ ደግሞ አንቺን አይፈልግሽም። ሰውነትሽም ስለሰገድሽበት አይነካሽም። ቢቀመጥ ደጅ ላይ ነው። ደጅ ደግሞ አይንሽን ቅባ ቅዱስ መቀባት፣ አፍሽን መቀባት፣ እጅሽን ቅባ ቅዱስ ተቀብተሽ መውጣት። ይሄን ራስሽን ስትቀድሽ ራስን በመቀደስ ውስጥ መንፈስ ይርቃል፣ ይሸሻል። የኔ ናት ብሎ የሚያስበው መንፈስ ልዩነቱን ታይዋለሽ። ከማን እንደመጣ ከእናት ከአባት ከጓደኛ ከእህት ከአጎት ከዘመድ ከርቅ ከጎረቤት የሚለውን ነገር ለየተሽ ልታውቂ ያደርግሻል። ለምን ሰግደሽ መተሽ ካጠገባቸው ስትቀመጪ ከተነጫነጩብሽ ወደ እነሱ ይሄዳል ማለት ነው። እነሱ ወደ መጣበት ይመለሳል። ሰግደሽ ከተኛሽ እግዚአብሔር ጥሩ ነገር ያሳይሻል። ሰግደሽ ደግሞ አንዳንድ መዝሙሮችን ማዳምጠሽ ቁጭ ነው መጽሐፍ ቅዱስ ማንበብ፣ ጸሎት መጽሐፍ ማንበብ፣ እንደገና ደግሞ ሁልጊዜ ጥሩ ነገሮችን ዲያሪ ላይ መጻፍ፣ ጥሩ ነገሮችን ሰዎች ለአንቺ ያደረጉልሽን መልካም ነገሮች መጻፍ እና እኔ መጥፎ ሰው ነኝ ብለሽ አትጻፊ። አዎ ልክ ነሽ እያለ የወቀሳ ስሜት አሁን እንዳያመጣ አሁን አትጻፊ። በኋላ ሲገባሽና መንፈሱን ስትቆጣጠሪው ግን የራስሽን ነገር ደስ ያለሽን መጻፍ ትችላለሽና ፍቅረኛሽ ለአንቺ ያደረገልሽን ነገር ቤተሰቦችሽን ወይም ደግሞ ሰዎች ለአንቺ ያላቸውን ፍቅር ስትጽፊ ያንን ነገር እያሰብሽ አንቺ አጸፋውን ለመመለስ ትነሳሻለሽ ብዬ አስባለሁ። ግን ከዛ ሁሉ ግን አብይ ጾም ውስጥ ወይም ደግሞ ከአብይ ጾም በኋላ እንደው ብትችይ አንድ ጊዜ ቁረቢ። ምንም ችግር የለውም መቆረብ። ከቆረብሽ በኋላ እኮ ትችያለሽ። ምንም የሚከለግ ከቁርባን ጋር ፍቅረኛ አያገናኘውም፣ ትዳርም አያገናኘውም። ቁርባን ራሱን የቻለ የህይወት ምግብና የህይወት መንገድ ነው። ፍቅረኛሽን ይዘሽ ነይ ወይም ደግሞ ልጅ ነሽ ወጣት ነሽ የሚባል ነገር አይሰራም። በየትኛውም ዕድሜ ቁርባን አይከለከልም። አንድ ሁለተኛ ነገር ደግሞ ከቆረብሽ በኋላ ሶሻል ላይፍሽን አይነካም። አንቺ ወደ ጭፈራ አትሂጂ፣ ወደ ዳንስ ወደ ዳንኪራ አትሂጂ እንጂ እንደገና ደግሞ ክፉ አትሁኚ። ግን እንደምንም ብለሽ ሰግደሽ አንድ ጊዜ ቁረቢ። ከዛ በኋላ ልክ ይገባል መንፈሱ። ገባሽ አይደለም? እግዚአብሔር ከአንቺ ጋር ይሁን። ሰላም እደሪ። ምዕመናን ጨርሰናል። እንግዲህ ለዛሬ ይህን ይመስላል። ብዙ ትምህርት ተማምረናል ብዬ አስባለሁ። ብዙ ትምህርት፣ በጣም ብዙ ትምህርት። እሺ እኔም ራሱ እንደናንተ እየተማርኩ ነው። እንዴት አያችሁት መርሃ ግብሩን? አዲስ የገባችሁ እንደሚባለው ሰብስክራይብ አድርጉ። ለብዙ ሰዎች እንዲተላለፍ የሚያስፈልገው ነገር አድርጉ። ቢያንስ 7000 ሰው ያየው ከሆነ 7000 ሰው ላይክ ቢያደርግ ዩቲዩብ ራሱ ወደ ብዙ ሰዎች ያሻግረዋል። ስለዚህ እዚህ አየር ላይ ያላችሁ በሙሉ አሁኑ ንኩት። ዛሬ የነበረው ላይፍ ብዙ አስተማሪ ነገሮች አሉት። በጣም እውነት ከመጀመሪያው ልጅ ጀምሮ እስካሁን ድረስ ብዙ ነገሮች የምትማሩበት ነገር ነው የሚሆነው። እንግዲህ ራሱ ቫራይቲ ያለው ነገር ነው። ብዙ አይነት ላይፍ ነው ያለው። ብዙ አይነት ባህሪ፣ ጸባይ፣ ብዙ አይነት ስብዕናና አኗኗር ነው ኢትዮጵያ ውስጥ ያለውና ግን ክርስቲያኖች ነን። ምን ያህል ፍሬ እንዳናፈራ እኛ ኦርቶዶክሳውያን ክርስቲያኖች ላይ መንፈስ ከሁሉም አገራት መጥቶ እንደዚህ እንዳፈጠጠብን በዚህ ማየት ትችላላችሁ።
ፍሬ እንዳናፈራ፣ ሃይማኖታችንን እንዳናሳድግ፣ ኢትዮጵያን ትንሣኤዋን እንዳናይ እድሜያችንን እየቀጨ 60 ዓመት መኖር ብርቅ ሆኖ 50 ዓመት ላይ እየሞትን 40 ዓመት ላይ እየሞትን 20 ዓመት 30 ዓመት እየሞትን 60 ዓመት ብርቅ ሆኖ እኮ ነው። 120 ዓመት ብርቅ በነበረበት ዘመን እንኳን 500 600 ዓመት ይኖራሉ አባቶቻችን በቅድስና። እኛ 60 ዓመት ብርቅ ሆኖብናል። የኢትዮጵያን ትንሣኤ ባናይም የእኛን ትንሣኤ እንኳን ማየት አለብን። ትንሣኤያችን ዛሬ ነው የሚጀምረው፣ ንስሐ በመግባት ትንሣኤያችን አሁን ነው የሚጀምረው፣ በመንቃት በማወቅ። ግድ የለም ንስሐ ያልገባህ ወንድሜ ገና አልገባኝም ካልክ መጀመሪያ እወቅ። ህዝቤ እውቀት ከማጣቱ የተነሳ ጠፍቷል። የማያስተውል ትውልድ የማያውቅ ትውልድ ይገለበጣል ስለሚል አስተውል። መጀመሪያ እወቂ። ከዛ በኋላ ችግር የለውም ወደሚቀጥለው ትሄዳለህ። ግን መጀመሪያ እውነት በእኛ ቤተሰብ ውስጥ አለች ወይስ የለችም ብላችሁ እወቁ። እውነት ደግሞ ክርስቶስ ነው። እውነት ጥበብ ናት። ጥበብ ክርስቶስ ነው። ህይወት ክርስቶስ ነው። መንገድ ክርስቶስ ነው። የድንግል ማርያም ልጅ በእውነት ነው የምላችሁ በቤታችን ውስጥ በስዕል አለ። ግን ተገቢውን ክብር ሰጠነዋል ወይ? ለስዕልም ሆነ ለታቦት ተገቢውን ክብር ሰጠነው ማለት መጀመሪያ ስዕሉን አቧራውን ጠረግ፣ መጋረጃ ማዘጋጀት፣ ከዛ የጸጋ ስግደት ለእመቤታችን፣ ለመላእክት፣ ለቅዱሳን፣ የአምልኮ ስግደት ለእግዚአብሔር። የአምልኮ ስግደት ማለት ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል። ለአብ ለወልድ ለመንፈስ ቅዱስ የክብር ስግደት ይገባል። የአምልኮ ስግደት ይገባል። ሃሌሉያ ለአብ፣ ሃሌሉያ ለወልድ፣ ሃሌሉያ ለመንፈስ ቅዱስ፣ ምስጋና ለአብ፣ ምስጋና ለወልድ፣ ምስጋና ለመንፈስ ቅዱስ፣ እሰግድ ለአብ፣ እሰግድ ለወልድ፣ እሰግድ ለመንፈስ ቅዱስ፣ ቅዱስ ኤልሻዳይ፣ ቅዱስ አዶናይ ጸባኦት፣ ኢየሱስ ክርስቶስ መድኃኔዓለም አማኑኤል፣ እግዚአብሔር ሥላሴ፣ ቅዱስ ኤልማስ፣ ያህዌ ይርኤ የእግዚአብሔር ስሞች ናቸው። ድርሳነ ሚካኤል ላይ ያሉትን ደግሞ አካ ኤንካ ካዚን አርያኪን ኤርናኬ ኬምካዮን ፔጉ ጌሎ አሴሌ ቃስሎ አስከማ ኤነከምካም እያለ ይቀጥላል። ከዛ ደግሞ መዝገበ ጸሎት ላይ እዚህ መዝገበ ጸሎት ላይ መሀል ላይ ድርሳነ ሚካኤል ድርሳነ ገብርኤል የሚል አለ። እሱ ጋር አንዳንድ ገጽ ያለው ጸሎት አለ። አንዳንድ ገጽ ያለው ለሚካኤል ለገብርኤል እና ያ እዛ ቦታ ላይ ህቡ ስሞች አሉ። እነዛን ህቡ ስሞች ንቀሟቸው። ከድርሳነ ሚካኤል ላይ 5 ነው 4፣ ከድርሳነ ገብርኤል ላይም ከድርሳነ ሩፋኤል ከድርሳነ ኡራኤል እያለ ከ4 ነው 5 ከ7ቱ ሊቃነ መላእክት ላይ ስማቸውን የእግዚአብሔርን ህቡ ስሞች ትለቅሙና ለአንዱ ስም ብቻ 7 ካልቻላችሁ 3 እየሰገዳችሁ ለእግዚአብሔር ስሞች መስገድ የአምልኮ ስግደት ይባላል። ለእመቤታችን ማርያም ቅድስት፣ የፍቅር እናት፣ ሶሊያና፣ ኪዳነ ምሕረት፣ ልደታ፣ ባታ እና ደግሞ ወላዲት አምላክ 7። እነዚህ ለሚካኤል፣ ለገብርኤል፣ ለሩፋኤል፣ ለኡራኤል፣ ለራጉኤል፣ ለፋኑኤል፣ ለሳቁኤል፣ ለአፍኒን ለ7ቱ ሊቃነ መላእክት። ለቅዱሳን አባቶቻችን ደግሞ አቡነ ተክለ ሃይማኖት፣ አቡነ ገብረ መንፈስ ቅዱስ፣ አቡነ እስትንፋሰ ክርስቶስ፣ አቡነ ዜና ማርቆስ፣ አቡነ ሀብተ ማርያም፣ አባ መባጽዮን፣ በጣም ብዙ ናቸው። ቅድስት ክርስቶስ ሰምራ፣ ቅድስት አርሴማ። በኢትዮጵያ ውስጥ ራሱ ስንት ቅዱሳን አሉ። የምታስታውሷቸው ጻፉና በቃል ያዙት። ይሄ የጸጋ ስግደት ይባላል። ይሄን ስገዱ። ከዛ በኋላ ተኙ። በቃ ወጣት ከሆናችሁ ስሙን ብቻ እየጠራችሁ መስገድ ነው። ጸሎት መጽሐፉን ከፈት አድርጋችሁ ትንሽዬ ጸሎት ጸልያችሁ ስግደቱ ላይ ማብዛት። ለምን ወጣት ጉልበቱን በብዛት ማስማረክ አለበት። ሁለተኛ ተሰሎንቄ ምዕራፍ 2 ላይ ቁጥር 10 ላይ ይመስለኛል ለክርስቶስ እንሰግዳለን በሰማይም በምድርም ለክርስቶስ እንስገድ ይላል። ስለዚህ መስገድ አለብን። ወጣት ከሆንክ ጉልበትን አፍሰሰው። ቤተሰቦቼ በእውነት ነው የምላችሁ የሰገደ አይከስርም። መረባችንን ወደ ጥልቁ ጥለን አልከሰርንም የሚለውን ትምህርቴን አዳምጡት። ወደኋላ ሂዱና መምህር ተስፋ ያበራ ብላችሁ ወደ መረባችንን ጥለን አልከሰርንም ብላችሁ ስትጽፉ ይመጣል። በደንብ አዳምጡት። ምን ያህል እግዚአብሔር አትራፊ እንዳደረገን ታያላችሁ። ዩቲዩብ ዝም ብሎ ከሚከፈት አትራፊ መሆን የምንችልበት እንዲሆን ሁልጊዜ ስትጸልዩ እኛም እናንተም እየተማማርን ነው። ወጣቶች ስገዱ፣ ለእናቶችም ስገዱ። እናቶቻችን ደግሞ ባላችሁበት በተቀመጣችሁበት ጎንበስ ቀና ያይላችኋል። ካልቻላችሁ አይናችሁ እምቢ ካለ ከደከመ አቅም ካነሳችሁ ወገባችሁ እምቢ ካለ በኦዲዮ አርጋኖንም ቢሆን አሁን በዋይፋይ
ሁሉም ጸሎት መጽሐፍ አለ በዩቲዩብ ላይ ኦዲዮን ክፍት አድርጋችሁ ቁጭ ብላችሁ ማዳመጥ እንባም ከተቻለ ኃጢአትን እያሰቡ ቁጭ ብሎ ማዳመጥ ነው ምን ችግር አለው ሙሉ ቀን ጸሎት ስናዳመጥ ብንውል ስንት ጉድ ይታያል ቴሌቪዥን ላይ የማይረባ ነገር ቃና አለ እኮ ማፍዘዣ ማደንዘዣ ኪኒን አሁን ደግሞ መጥቷል ደግሞ ካናል የሚባል ኢቢኤስ አለ ደግሞ አፍዛ ደንዝዙ ሁሉም ኪኒኖች ናቸው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ከሚኮረኩሙ ኩርኩሞች ውስጥ አንዱ እነዚህ ቴሌቪዥን ፕሮግራሞች ናቸው ይሄንን ስናያለን አይደል ምን አለበት ጸሎት ፕሮግራሞቹን ከፍተን አለ የስላሴ ማህበረ ስላሴ የሚል የጸሎት ፕሮግራም ገብታችሁ ይዩት ቤተ ስላሴ ይቅርታ ቤተ ስላሴ የሚባል ዩቲዩብ አለ ምርጥ ጸሎቶች አሉት እዛ ውስጥ ቆንጆ አድርጎ ነው የሚተርከው ያንን አዳምጡት ከፍታችሁ ቤተ ስላሴን አዳምጡ ከዛ በኋላ ቁጭ ብላችሁ ተክዙ ተሳሉ ደግሞ ስለት ከስዕሉ ጋር ተነጋገሩ ስዕሉን ስታዩት ወደ መንፈስ ቅዱስ ነው የሚወስዳችሁ ወደ ላይ ነው የሚወስዳችሁ ተመመሰጥ ተመስጦ ውስጥ መግባት ኃጢአትን ማብሰልሰል ይሄ ራሱ አርምሞ ነው በተቀመጥንበት በተንበረከክንበት በተቀመጥንበት በተኛንበት ማብሰልሰል ሁልጊዜ ሰማያዊ ነገር ማሰብ ምድረውንማ እየበላ ነው እየጠጣ ነው እያግበሰበስ ነው አንድ ሰዓት ግን የጸጥታ የአርምሞ ጊዜ ያስፈልጋል ጸጥ ማለት ዝም ማለት ወደ ውስጥ ማዳመጥ እና ይሄንን ማወቅ ያስፈልጋል ቤተሰቦች ስለዚህ የአባቶቻችን በረከት ይደርብን ዛሬ ባለወልድ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ ሁላችንም ይባርከን ስለተወለደ ሁላችንም ሕይወት አግኝተናል እንኳንም ተወለድክልን መቼም አዳምና ሔዋን እንኳንም ኃጢአት ሰራችሁ እንኳንም ዕፀ በለስ በላችሁ ባንልም ክርስቶስ ግን የበለጠውን ሕይወት ልትሰጠን ማርያምን እናት ልታረግ አንተም ልጅ እናት አባት ልትሆነን አምላካችን ፈጣሪያችን ምግባችን ሕይወታችን ብርሃናችን እረኛችን ጠባቂያችን መንገዳችን ሁሉ ነገራችን ልትሆን ስለመጣህ እናመሰግናለን የድንግል ማርያም ልጅ የማታሳፍረን የቅዱሳን አምላክ የቅዱሳን ፈጣሪ በስማችሁ እጠራለሁ ብለህ የፈቀድክልን ቸር የሆንክ አምላክ ሁላችንም ባርከን ጠላታችን ዲያብሎስን ይገስጽልን እግዚአብሔር በእውነት ጠቋር እግዚአብሔር ይገስጽህ ቡዳ እግዚአብሔር ይገስጽህ ሰላቢ መንፈስ እግዚአብሔር ይገስጽህ የሚስጥር መተት እግዚአብሔር ይገስጽህ ጥላወጊ አንደርቢ ሾተል እግዚአብሔር ይገስጽህ ማህፀንን የዘጋ የእህቶቻችን የወንድሞቻችንን ዘር ፍሬ ያሳጣ ሾተል የተባልክ መንፈስ እግዚአብሔር ይገስጽህ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አባታችን ሆይ በሰማያት የምትኖር ስምህ ይቀደስ መንግስትህም ትምጣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን የዕለት እንጀራችንን ስጠን ዛሬ በላችን ይቅር በለን እኛም የበደሉንን ይቅር እንድንል አቤቱ ወደ ፈተና አታግባን እግዚአብሔር አቤቱ ወደ ፈተና አታግባን ከእኩለ ልጅ መንግስት ያንተ ናትና ኃይል ክብር ምስጋና ለዘላለሙ አሜን እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን በሐሳብሽ ድንግል ነሽ በሥጋሽም ድንግል ነሽ የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ የማኅፀንሽ ፍሬ የተባረከ ነው ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ሁላችንንም ይባርከን ይቀድሰን ዛሬ ቀኑ ነው ነገ ደግሞ አንድ ነው እንግዲህ በአንድ መጥምቁ ዮሐንስ ቅድስት ልደታ ብለን እናከብራለን እንዲሁም ደግሞ በአራት ደግሞ ወንጌላዊ ዮሐንስ ነው ብዙ በዓላት አሉ የነፍስ ማዕድን ያዘገየሁባችሁ በደንብ ስለማትመለከቱት ነው አየኋችሁ እንግዲህና ገጠመኙንም ሆነ ላይቭን 30 እና 40 ሺህ ሰው እያየው ይሄኛውን ደግሞ ቢያንስ እንኳን 15 ሺህ 20 ሺህ ሰውም እንዲያየው ፈልጌ ነበረ እንጃ ብቻ የቅዱሳንን ታሪክ ስታዳምጡ ምን እንደሆነ አላውቅም እናንተ ጋር ያለው ችግር እሱን ራሳችሁ ተወያዩበት በእውነት ብዙ ትምህርት ተምረናል ዛሬ ቅርብ ጊዜ አዲስ መርሃ ግብር ደግሞ ጀምርላችሁና እሱ መርሃ ግብር ላይ ደግሞ እናያቸዋለን ስለዚህ ያለብንን ችግር በሙሉ እግዚአብሔር ያስወግድልን አንድ መዝሙር ጋብዣችሁ ወደ ጸሎታችሁ ወደ መኝታ ወደ ስራችሁ የምትሄዱ ሰዎች ወደ ስራችሁ ትሄዳላችሁ Phone 1 connected. እሺ
ጌታ ተመስገን አምላኬ ከኔ ምርጫ ይልቅ ያንተ ሆነ ልኬ ስለዚህ ላመስግን ፊትህ ተንበርክኬ ስለዚህ ላመስግን ፊትህ ተንበርክኬ ተመስገን የኔ ጌታ ተመስገን አምላኬ ከኔ ምርጫ ይልቅ ያንተ ሆነ ልኬ ስለዚህ ላመስግን ፊትህ ተንበርክኬ ስለዚህ ላመስግን ፊትህ ተንበርክኬ ምኞቴ የበዛ ምርጫዬ ሲጥለኝ አንተን አስጠጋሁና ነፍሴ ያረፈችልኝ እግዚአብሔር ባወቀ ጌታ በፈቀደ ብዬ ያልኩት ሐሳቤ ባንተ ተዋደደ ተመስገን የኔ ጌታ ተመስገን አምላኬ ከኔ ምርጫ ይልቅ ያንተ ሆነ ልኬ ስለዚህ ላመስግን ፊትህ ተንበርክኬ ስለዚህ ላመስግን ፊትህ ተንበርክኬ በደስታ በሐዘን ተመስገን እንድል አርገኝ በጥበብ እንድመራ ለበጎ እንዲሆንልኝ ሳጠፋ የመከርከኝ ዘመንን ታድሳለ ትላንትም ዛሬም ነገም አንተ ግን አንተ ነህ ተመስገን የኔ ጌታ ተመስገን አምላኬ ከኔ ምርጫ ይልቅ ያንተ ሆነ ልኬ ስለዚህ ላመስግን ፊትህ ተንበርክኬ ስለዚህ ላመስግን ፊትህ ተንበርክኬ የሆነው ሁሉ ይሁን ያንተ ፈቃድ ከሆነ መቼ ከንቱ ይጠፋል ባንተ የታመነ ብታመም እነሳለሁ ባንተ በመድኃኒቴ የዘላለም ሕይወት ነህ መድኃኔዓለም አባቴ ተመስገን የኔ ጌታ ተመስገን አምላኬ ከኔ ምርጫ ይልቅ ያንተ ሆነ ልኬ ስለዚህ ላመስግን ፊትህ ተንበርክኬ ስለዚህ ላመስግን ፊትህ ተንበርክኬ ቢሞላም ባይሞላም ምድራዊ ሕይወቴ ነፍሴ ግን አትጎድልም ከሰማይ ርስቴ ምስጋና ይድረስ ከምድር እስከ ሰማይ አዶናይ ነህ አንተ ቅዱስ ነህ ኤልሻዳይ ተመስገን የኔ ጌታ ተመስገን አምላኬ ከኔ ምርጫ ይልቅ ያንተ ሆነ ልኬ ስለዚህ ላመስግን ፊትህ ተንበርክኬ ስለዚህ ላመስግን ፊትህ ተንበርክኬ ተመስገን የኔ ጌታ ተመስገን አምላኬ ከኔ ምርጫ ይልቅ ያንተ ሆነ ልኬ ስለዚህ ላመስግን ፊትህ ተንበርክኬ ስለዚህ ላመስግን ፊትህ ተንበርክኬ
ይህን ይመስላል የዛሬው ፕሮግራማችን።